መሰረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ህብረት ፊት ለፊት ቡልጋሪያ፣ እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካው መሪ ለ20 ዓመት የሚዘልቅ የኢራን ኒውክሌር ፕሮግራም እገዳን እንደሚቀበሉ ማስታወቃቸው ዛሬ ከተሰሙ ዋነኛ መረጃዎች አንዱ ነው። ፕሬዝዳንት ትራምፕ የቻይና ጉብኝታቸውን አጠናቀው ሲመለሱ መንገድ ላይ ለሪፖርተሮች በሰጡት ቃል እውነተኛ ይሁን እንጂ የኢራን የኒውክሌር ፕሮግራም ለ20 ዓመትም ቢሆን እንዲታገድ የሚያደርግ ስምምነት እንደሚቀበሉ ገልጸዋል። ትራምፕ ከዚህ ቀደም የኢራን የኒውክሌር ፕሮግራም እስከ መጨረሻው ካልሆነ በጊዜ ገደብ የሚወሰን የሰላም ሐሳብ እንደማይቀበሉ ደጋግመው መግለጻቸው ይታወሳል። ለምን ሲባሉ ለቀጣይ የአሜሪካ ፕሬዝዳንት ሌላ ችግር ማስተላለፍ አንፈልግም ነበር መልሳቸው። ትራምፕ በቻይና ያካሄዱት ጉብኝት ውጤታማና ትልቅ መግባባት የታየበት እንደነበር ገልጸዋል። ያም ሆኖ መሪዎቹ በቃል ተግባብተው ከደረሱት ውሳኔ በቀር በሰነድ የተደገፈ በይፋ የተስማሙት ውሳኔ የለም ነው የተባለው። በህንድ የተካሄደው የብሪክስ ውጭ ጉዳይ ሚኒስትሮች ስብሰባም ያለምንም የጋራ መግለጫ መጠናቀቁ ተነግሯል። በተለይ በኢራን ጉዳይ በአባል ሀገራት መካከል የተፈጠረው ልዩነት ሀገሮቹ አንድ አይነት የጋራ አቋም እንዳይዙና መግለጫ እንዳያወጡ አድርጓቸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የጋራ መግለጫ እንዳይወጣ የተባበሩት አረብ ኤምሬትስ ተከላክላለች ሲሉ ከሰዋል። በተለይ ኤምሬትስ ከእስራኤል ጋር ስላላት ግንኙነት የብሪክስ ሀገሮች የጋራ መግለጫ እንዳያወጡ አድርጋለች ብለዋል። ሆኖም ኤምሬትስ የተከላከለችው መግለጫ ዝርዝር ይዘት ምን እንደሆነ ሚኒስትሩ አልገለጹም። የብሪክስ የሚኒስትሮች ስብሰባ የመጨረሻ የውሳኔ ዝርዝር ከእስራኤል ጋር ልዩ ወዳጅነት ባላት አባል ሀገር ተደናቅፏል ሲሉ ሚኒስትሩ ለሪፖርተሮች ገልጸዋል። ከዚያች ሀገር ጋር ምንም አይነት ችግር የለብንም፣ በሰሞኑ ጦርነትም ኢላማችን አልነበረችም። በአጋጣሚ የአሜሪካ ጦር ሰፈር በመሬቷ በመገኘቱ ጦር ሰፈሩ ላይ ጥቃት ፈጸምን እንጂ ከሀገሪቱ ጋር ምንም ችግር የለብንም ብለዋል። ያም ሆኖ ኢራን በዱባይ በሕዝብ አገልግሎት ተቋማት ላይ ጥቃት መፈጸሟ በገሃድ የታየውን ሚኒስትሩ መግለጽ አልፈለጉም። ዛሬ ኤምሬትስ የብሪክስ ስብሰባ ማጠቃለያን የማደናቀፏ ምክንያት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ስለምትደግፍ ነው ሲሉም ከሰዋል። ከኤምሬትስ በኩል የተሰጠ ምላሽ የለም እስካሁን። የብሪክስ ስብሰባ ኢትዮጵያም ከ2 ዓመት በኋላ የሚካሄደውን የዓለም አየር ንብረት ለውጥ ስብሰባ ማዘጋጀቷን ደግፏል። የሆርሙዝ መተላለፊያ በመዘጋቱ ተባብሶ የቀጠለውን የዓለም የነዳጅ ቀውስ ለመታደግ ሀገሮች አማራጭ መፍትሄዎች እያፈላለጉ ናቸው። በሌላ በኩል የተባበሩት አረብ ኤሚሬትስ ለምሳሌ አዳዲስ የነዳጅ ማስተላለፊያ መስመሮች ግንባታ እያፋጠነች ሲሆን ሳውዲ አረቢያም ተመሳሳይ አማራጮች እየወሰደች ነው ይባላል። ኤሚሬትስ የምትገነባው አዳዲስ መስመር የሆርሙዝ ሰርጥን ማለፍ የሚችል በሚቀጥለው የፈረንጆች ዓመት ወደ ውጭ የምትልከውን ነዳጅ በእጥፍ ለማሳደግ እንደሚረዳት ዘገቦች አመልክተዋል። አቡዳቢ ከሚገኙ ነዳጅ ማውጫዎች የሚነሱት አዳዲስ መስመሮች አደገኛውን የሆርሙዝ ሰርጥ ወደ ጎን በመተው ከአልፋጃራህ ወደብ ይገናኛሉ።
የአሜሪካ ባለሥልጣናትም የሆርሙዝ መተላለፊያ አስፈላጊነት እየቀነሰ እንደሚሄድ ገልጸዋል። በሳውዲና ኤምሬትስ እንዲሁም በሌሎች ሀገሮች በኩል የነዳጅ መተላለፊያ ቧንቧዎች እየተገነቡና ሀገሮች በአዳዲስ መስመሮች መጠቀም ሲጀምሩ ችግሮች መቃለላቸው አይቀርም ብለዋል። የእስራኤል ሄዝቦላህ ውጊያ ዛሬም ቀጥሎ ሲውል የእስራኤል ጦር በደቡባዊ ሊባኖስ በሄዝቦላህ ይዞታዎች ላይ መጠነ ሰፊ ጥቃት መፈጸሙን ሲያስታውቅ፣ ሄዝቦላህ በበኩሉ በእስራኤል ጦር ላይ የሞርታር ጥቃት ማድረሱ ተነግሯል። ሄዝቦላህ ትላንት ሌሊቱን በደቡብ ሊባኖስ በፈጸመው ጥቃት አንድ የእስራኤል ወታደር መገደሉ ታውቋል። የእስራኤል ጦር ባወጣው መግለጫ ኔጌቭ ዳጋን የተባለ የ20 ዓመት ወጣት ወታደር በሄዝቦላህ የሞርታር ጥይት ተመቶ መገደሉን አረጋግጧል። በመጋቢት መጀመሪያም ሄዝቦላህ ለኢራን በመደገፍ በእስራኤል ላይ ጥቃት መፈጸም ከጀመረ ወዲህ የተገደሉ የእስራኤል ወታደሮችን ቁጥር 19 አድርሶታል። ከወታደሩ ሌላ የመከላከያ ሚኒስቴር ሲቪል ኢንጂነር መገደሉንም የእስራኤል ጦር ጨምሮ ገልጧል። በእስራኤልና ሊባኖስ መካከል ሌላ ዙር የሰላም ንግግር በዋሽንግተን ዲሲ እየተካሄደ ነው። በሌላ በኩል ይህ በእንዲህ እንዳለ የጀርመን ቻንስለር ፍሬድሪክ ሜርዝ ኢራን ወደ ድርድር ጠረጴዛ እንድትመለስ ጠይቀዋል። የጀርመኑ መሪ ከፕሬዝዳንት ትራምፕ ጋር በስልክ ከተነጋገሩ በኋላ ባሰራጩት መልእክት ኢራን ወደ ድርድር ጠረጴዛ ልትመጣ የግድ ነው፣ የኒኩሌር መሳሪያ እንድትገነባ ሊፈቀድላት አይገባምም ብለዋል። እንዲሁም ኢራን የሆርሙዝ መተላለፊያን እንድትከፍት አሳስበዋል። የጀርመኑ መሪ ፍሬድሪክ ሜርዝ ፕሬዝዳንት ትራምፕም ኢራንን በተመለከተ ትዕግስታቸው እያለቀ መሆኑን ትላንት ለአንድ የሀገራቸው ቴሌቪዥን በሰጡት ቃል መግለጻቸው ይታወሳል። ከኢራን ጋር ስምምነት ለመድረስ የኒውክሌር መሳሪያ ፕሮግራሟን የግድ ማስወገድ እንደሚገባ አሜሪካና እስራኤል በተደጋጋሚ ሲገልጹ ቆይተዋል። ወደ ሌላ መረጃ ስናልፍ ሩሲያና ዩክሬን ከ200 በላይ የእስረኞች ልውውጥ ማድረጋቸው ተነግሯል። ዛሬ አብዛኞቹ የዩክሬን እስረኞች ከጦርነቱ በኋላ የተያዙ ናቸው ብለዋል የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ። የእስረኞች ልውውጥ በዩክሬን ዋና ከተማ ኪቭ በሩሲያ ጥቃት 24 ሰዎች መገደላቸውን ተከትሎ የተፈጸመ ነው። በሩሲያ ሚሳኤል አንድ መኖሪያ ሕንፃ ፈርሶ ከሞቱት 24 ሰዎች መካከል አንዲት የ12 ዓመት ታዳጊ እንደምትገኝ የዩክሬን ባለሥልጣናት ገልጸዋል። አባቷን በጦርነት ያጣችው ታዳጊዋ አሁን እርሷም በሩሲያ ሚሳኤል ተገደለች ብለዋል ባለሥልጣናቱ። በዋና ከተማ ኪቭ ለሞቱት ሰዎች ዛሬ የሐዘን ቀን ሆኖ መዋሉን ዘገቦች አመልክተዋል። በጥቃቱ ሌሎች 2 የ15 ዓመት ታዳጊ ሴቶች መገደላቸውም ታውቋል። ዩክሬን በወሰደችው የበቀል እርምጃ ሞስኮ አቅራቢያ በጥቂቱ 4 ሰዎች በድሮን መገደላቸውን የሩሲያ ባለሥልጣናት ገልጸዋል። 20 የሚጠጉ ሰዎች መቁሰላቸውን። ወደ ሌላ መረጃ ስንሸጋገር በዲሞክራሲያዊት ኮንጎ ኢቦላ ቫይረስ መቀስቀሱ ሲነገር እስካሁን 65 ሰዎች መሞታቸው ተረጋግጧል። በተለይ በወርቅ ሀብቱ በሚታወቀው ምስራቃዊ የሀገሪቱ ክፍል ከ300 የሚልቁ ሰዎች ቫይረሱ እንደተገኘባቸው ከተነገረ በኋላ ከፍተኛ ስጋት ተፈጥሯል። የአፍሪካም የበሽታ ቁጥጥርና መከላከል ኤጀንሲ ካወጣው መግለጫ መረዳት እንደተቻለው በሽታው ወደ ሌሎች ሀገሮች እንዳይዛመት ጭምር ለመነጋገር ከዲሞክራሲያዊት ኮንጎ፣ ኡጋንዳና ደቡብ ሱዳን ጋር ስብሰባ መቀመጡን አመልክቷል። ድንበር ተሻጋሪ ቁጥጥርና የመከላከል እንቅስቃሴ ማካሄድ አስፈላጊ መሆኑን አመልክቷል። ኢቦላ እንደ ፈረንጆቹ አቆጣጠር በ1976 በዚሁ በዲሞክራሲያዊት ኮንጎ እንደተገኘ ሲነገር በዋነኛነት በቫይረሱ ከተያዙ ወይም ደግሞ ከተያዘ ሰው ጋር በሚኖር ንክኪ እንደሚተላለፍ ሐኪሞች ይገልጻሉ። ከፍተኛ የመድማት ችግርና የስሜት ሕዋሳትን ከጥቅም ውጪ በማድረግ የሚታወቀው ኢቦላ እስከ ዛሬ በጥቂቱ ከ15,000 በላይ ሰዎች መግደሉ ይነገራል። በዓለም ዙሪያም ኢቦላም ፍራፍሬ ከሚመገቡ የሌሊት በራሪ ወፎች ሳይመጣ እንዳልቀረ ይነገራል። ይህ አዋዜ ነው። መሠረቱን በደንበኞች እርካታ ላይ ያደረገውና በ10 ዓመት የሪል ስቴት ቆይታው 7 ሳይቶችን ጥንቅቅ አድርጎ ያስረከበው ቴምር ሪል ስቴት በዚህ ዓመትም 6 ሳይቶችን ለማስረከብ በዝግጅት ላይ መሆኑን ሲገልጽ ደስታ ይሰማዋል። አሁን ደግሞ ለእርስዎ ከአፍሪካ ሕብረት ፊት ለፊት ቡልጋሪያ
እንደዚሁም በፒያሳና ከቤተ መንግሥት ጀርባ እስከ 35 በመቶ እውነተኛ ቅናሽ የተደረገባቸው እንደዚሁም ከ10 በመቶ ቅድመ ክፍያ ጀምሮ በምቹ አከፋፈል ያለምንም ወለድና የዋጋ ጭማሪ ከባለ 1 መኝታ እስከ ባለ 3 መኝታ አዘጋጅቷል። ከ5.5 ሚሊዮን ብር እስከ 9.7 ሚሊዮን ብር ሙሉ ክፍያ ማለት ነው። በተጨማሪም የንግድ ሱቆችን በፒያሳ፣ በቡልጋሪያ እንደዚሁም በገላን ከ900 ሺህ ብር ቅድመ ክፍያ ጀምሮ አዘጋጅቶ ይጠብቃቸዋል። ለተጨማሪ መረጃ ስክሪኑ ላይ በሚታየው ስልክ ቁጥር ይደውሉ። ቴምር ሪል ስቴት